ህይወት እንዴ ላፍላ ምን ችግር አለው? አልመጣሁም እኮ እናንተ ጋር ባፈላስ what's wrong ምንድነው? ይቅርታ አልኩኝ። ቪዲዮዬን ግን ይዘውታል። ይሄ ምንድነው የሚለው እስኪ ንገሩኝ። ምን ያልኩ ነው? ቪዲዮ አልሰራሁኝ። አበድኩኝ። ኤኒዌይስ ጋይስ ይሄ በጣም ላይክ በውስጥ የጻፋችሁልኝ ስለሆነና በጣም ማከብራችሁ ሰዎች የጻፋችሁልኝ ስለሆነ ለዚህ ነው የመጣሁት። ማታ ቪዲዮ ሰርቼ ነበር። እስኪ ቆይ እዚህ ጋር አስገባለሁ። ግን ሁሉንም ኮሚኒቲ ጋይድላይን አጥፍታችኋል። አይ ቲንክ በጣም ሪፖርት የተደረገ ነው አካውንቴ። ኤኒዌይስ በጣም ሚስ አንደርስቱድ አድርጋችሁኛል። ሆል ፖይንት ትዳርን መናቅ አይደለም። ትዳር ክቡር ነው። ፕላስ ወንዶችንም መናቅ አይደለም። ግን ትዳር እኔ ጋር መጥታችሁ ማንም ሰው እንደማይፈልገኝ ሁሌ ስለምትነግሩኝ እኔ ደግሞ የሚፈልጉኝ ወንዶች እንዳሉ ከትዳር ያለፈም እንደዚህ የወረደ ነገር ድረስ የሚጽፉ ወንዶችም እንዳሉ እኔ ነገርኳችሁ እንጂ ሁሉንም ወንዶች እንትን ብዬ ወይ ያንን ነገር ማድረግ ፈልጌ አይደለም። እንደዚህ አይነት ሰውም አይደለም። እኔም ብፈልግ ኖሮ አውጥቼ ከነስማቸው አላሳጣቸውም ነበር ስቶሪ ላይ እና እንደዚህ አይነት ወንድም አለ። በጣም ቢግ ዲል አታድርጉት ነው እና ደግሞ እኔ ሪያክት ስላደረግኩኝ ሁላችሁም ተነስታችሁ እንደዚህ ተናገራችሁኝ። ግን ነንስቶፕ እናንተ ስትናገሩኝ የኔ አንድ ሪያክት ማድረግ ይሄን ያህል ሊያነጋግር አይገባም ነበረ። በጣም ፐርፌክት እንደሆነ አጠብቆ የሰው ልጅ ነኝ። እሺ ከብዙ ሚሊዮን ህዝብ ስድብ እየደረሰኝ ቀን በቀን ምኖር የሰው ልጅ ነኝ። ግን ሜቢ ንግግሬ ሚስ ኢንተርፕሬት ተደርጓል። በጣም ማለት ነው። ጭራሽ በቃ በጣም የትዳር ንቀት እንዳለ የምን አይደለም እንደዛ አይደለም። ስለዚህ እንደዛ ከመሰላችሁ ይቅርታ ልጠይቅ ነው የመጣሁት። እንግዲህ እንደዚህ ቪዲዮ ሰርቻለሁ። ያላያችሁት እናንተ ናችሁ። ከዚህ በላይ ምንም ላደርግ አልችልም። እኔ ግን አንድ ነገር ነው የምጠይቃችሁ። ኢትስ ኦኬ ጋይስ፣ ይኸውላችሁ ንገራችሁ። ኢትስ ኦኬ ስደቡኝ ምናምን። እኔ እናንተ ሸል ያላችሁኝ ምን አላችሁኝ እንዲህ አላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጄን ሪፖርት አታርጉብኝ። እሺ ስራዬን ልስራበት። በቃ ተውኝ። እሱን ነው የምፈልገው። እንደፈለጋችሁ መሳደብ መብታችሁ ነው። ሲጀመር እኔ ከእናንተ ጋር ምንም ግንኙነትም የለኝም። ስራዬን ግን ልስራበት። አካውንቴን አትንኩብኝ። ቤተሰቤን የማስተዳድርበት ነው። ሰማችሁ? አትምጡብኝ አካውንቴ ጋር። ብቻዬን አይደለም ይህንን ነገር የምሰራበት። እናቴን አባቴን ይዤ ነው የማኖርበት ነው። ተውኝ እንዴ! ልስራበት። በቃ ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ። አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴን ላኖርበት፣ አባቴን ላኖርበት። ታውኝ እንዴ! አካውንቴን አትንኩብኝ እንዴ! ስራዬን ልስራበት። ታውኝ እንዴ! አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፈሃል በውስጥ የተናገርኩት የጻፉብኝን ወንዶች ነው አይደለም? የተናገርኩት ሁላችሁም ሪያክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዛ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ ያወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ሌላ ነገር አያገባኝም ጋይስ። እኔ የፈለጋችሁትን ተናገሩ። እንደውም የእናንተ ስድብ ቫይራል ነው የሚያደርገው የኔን ፔጅ። ግን መታችሁ ሪፖርት አታድርጉብኝ እሺ? ታናሽ ወንድም አለኝ። ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ! ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ! እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ! ይቅርታ በይ ምናምን ስለጀመር ስለኔ ይቅርታ ነው እንዴ እናንተ መናገር እኔ ላይ አፋችሁን መክፈት ስለምትፈልጉ እሱን ሪዝን ስላገኛችሁ ነው እንጂ አሁንም ቢሆን የዋሸሁት ውሸት የለም። እንደዛ እያላችሁ ምጽፉት እናንተ ናችሁ። ለሱ ደግሞ ምስክሩ ስቶሪ ነው። ስለዚህ ታቡኝ በቃ እንዴ! ታቡኝ። ሃይ እንዴ!
ለምን ቀናለች? ይሄ ሁሉ ያስብላል እንዴ? ከሰው ልጅ ድረስ ከማያቀኝ ሰው ድረስ ይመጣብኛል እንዴ? ለምን ቀናለች? ለምን እንትናለች? ለምን ሰራች ስላላችሁ እንዴ? ሊቭ ሚ አሎን እንዴ? ኧረ ዝም በያችሁ ማለት ሲጀመር ስለ ይቅርታ አይደለም። ይሄ ህዝብ ማለት ነው ላይክ ሪዝን ነው የሚፈልገው። ሪዝን አንድ ነገር ሪዝን ይዞ ሳውን የሆነ ነገር ማድረግ ስለሚፈልግ ነው እንጂ ሲጀመር ይቅርታ የሚያስጠይቀኝም ነገር ሆኖ አይደለም፣ ምንም ሆኖ አይደለም። በቃ እንደዚህ እኔ በቃ ተውኝ በማርያም እሺ፣ በማርያም የእናንተን ጥሩ ኮሜንትም አልፈልግም፣ መጥፎ ኮሜንትም አልፈልግም። ጀስት ሪፖርት አታድርጉት፣ አካውንቴን ልስራበት። በቃ ዳትስት የሚወደኝ መጥቶ ፎሎ ያደርገኛል፣ ያይልኛል፣ ኮሜንት ያደርግልኛል። ሲጀመር የምትሰድቡኝ እዚህ ጋር መታችሁ የምትሰድቡኝ ወንዶች እንድትመጡብኝም አልፈልግም። ስለዚህ ታወኝ እንዴ ታወኝ። በቃ እህቶቼ ደግሞ አካውንቴን ኮፒ ሊንክ አድርጎልኝ በማርያም እውነት እኔ ከነዚህ ከባለጌ ወንዶች የምትበልጣላችሁ ብዬ ነው ማስበው።